ከዚሁ ጋር ተያይዞ መንግስት ሀገርን ሊያፈርስ እየሰራ ነው። መንግስት ኢትዮጵያን አንድ ማድረግ ሳይሆን ኢትዮጵያን ሊያፈርስ ነው የሚሰራው የሚል ጥያቄ የተነሳው በጥያቄ ደረጃ የተከበረ ጥያቄ ነው። ግን የዓመቱ ምርጥ ቀልድ አድርጌ ነው የምወስደው። የዓመቱ ምርጥ ቀልድ ከሚል ያለፈ ግምት አልሰጠውም። ምክንያቱም ኢትዮጵያ እንዳትፈርስ መንግስታችን የከፈለውን መስዋዕትነት ዓለም የሚያውቀው ነው። ይሄ ምክር ቤት ዘንግቶት ቢሆንም ድፍን የኢትዮጵያ ሕዝብ የሚያውቀው ነው። ኢትዮጵያ እንዳትፈርስ ያን ሁሉ የአንድ ቡድን የአንድ ኃይል ሳይሆን የዓለምን ውጊያ የኢትዮጵያን ክብር ኮምፕሮማይዝ አላደርግም ብሎ የቆመን መንግስት ሊያፈርስ ነው የሚሰራው ብሎ መጠየቅ ጥሩ ቀልድ ከመሆን ያለፈ ትርጉም አይሰጠው። ልትገነቡ ልታንጹ ሞክራችሁ ያልቻላችሁት ነገር አለ እናግዛችሁ አስተካክሉ አርቁ ችግር የለውም። አስባችሁ ነው የምታፈርሱት ከሆነ ማን አቆመን ታዲያ? እኛ ሀገር ለማፍረስ የምንሰራ ከሆነ ማን ነው ሀገር ሊከላከል የሚያቆመን ኃይል አለ? ይሄ ብዙ ጠቃሚ አይመስለኝም። አንደኛ ዓለም በሙሉ በዚያ ልክ ሲጮህብን የለም ኢትዮጵያን ደሃ ብንሆንም ክብር አለን አንነካም ብለን አይቆም። ሁለተኛ ጦርነቱ አዲስ አበባ ደርሷል፣ አዲስ አበባ ኮላፕስ አድርጋለች፣ መውጫ መንገድ እናበጅላችሁ ሲባል የለም አልለመደብንም ብለን የዘመትን ሰዎች አሁን ሀገር ልታፈርሱ ቢባል ብዙ ትርጉም ያለው አይመስለኝም። ትርጉም ባለው ጉዳይ ላይ መነጋገር ጠቃሚ ይሆናል። ሁለተኛው የተከበረው ምክር ቤት እንዳየው ተስፋ አደርጋለሁ ኢትዮጵያ ውስጥ ሎ ኢንፎርስመንት ኤጀንሲስ መከላከያ፣ ደህንነት፣ ፖሊስ የገነባንበት መንገድ አገር ለማጽናት ያለንን ኮሚትመንት የሚያሳይ ነው። ኢትዮጵያ ውስጥ ሆኖ በማያውቁት ልክ በቁጥርም በጥራትም በቴክኖሎጂም ብዙዎች የሚቀኑባቸው ብዙ የአፍሪካ ሀገራት የሚቀኑባቸው ተቋማት ሆነዋል። ያን የምናደርገው ሀገራችን ኢትዮጵያ እንዳትፈርስ ስለምንፈልግ ነው። እኛ ሀገራችን መፍረስ ሳይሆን ማዕዘኗ መጎሳቆሏም ይጎዳናል ብለን ስለምናስብ ከዚያ የሚገኝ ጥቅም የለም። ግን ምክር ቤት እንዲገነዘብ የምፈልገው ኢትዮጵያ የመፍረስ ስጋት አልፏል። ከእንግዲህ በኋላ እንደዚህ አይነት ስጋት እኛ የለንም። ኢትዮጵያን ለማፍረስ የሚነሳ ኃይል ካለ ኢትዮጵያን ለማጽናት የሚችል የተሻለ ኃይል ስለገነባን ስጋት የለን። ከዚህ ቀደም ነበረን ስላልገነባን። አሁን ግን ለማፍረስ የሚችል ኃይል እንኳን በኢትዮጵያ ውስጥ ከሌላም ቦታ መጥቶ አለ ብለን አናስብም። ብዙ ስጋት አያስፈልግም። ነገር ግን ኢትዮጵያ ልትፈርስ ነው እየፈረሰች ነው ባሉ ሰዎች ጭንቅላት ውስጥ ፈርሳለች። ኦልሬዲ ጭንቅላት ውስጥ የፈረሰን ሀገር መገንባት ስለማይቻል እኛ ጋር ያለው ሐሳብ የምትበለጽግ የምትጸና በከፍተኛ ችግር ውስጥ የምታልፍ ሞር የምትቀራረብ ኢትዮጵያ ትፈጠራለች ነው። ለሱ ነው የምንሰራው። እኔ ካልመራውት ፈርሳለች ብሎ ለሚያስብ ኃይል እየፈረሰች ናት። ለኛ ግን በኋላም በዳታ በማሳየው እጅግ ድንቅ ስራ እየሰራች ያለች ብዙ ፈተና ያለባት ፈተናዋን ደግሞ ተደምራ የምትወጣ ትልቅ ሀገር እንደሆነች ነው ምናምነው። ወደ ሳር ቤት ከዚህ ቀደም ስትነዱ ከኤዩ በኋላ ያለው ድልድይ ጋር መኪና ውስጥ ሆናችሁ መስኮት ዝቅ ያለ እንደሆነ ከየት እንደመጣ የማታውቁት አፍንጫ የሚሰነፍስ ሽታ አለ። መኪና ውስጥ አይደለም፣ አስፋልት ነው። ከድልድዩ ማዶ እየመጣ ይረብሻል። በባህሪው አፍንጫን የሚሰነፍስ ሽታ በጣም በርቀት ሄዶ መረበሽ ይችላል። መልካም መዓዛ ግን ቀረብ ካሉ በስተቀር አይሸትም። አሁን የምትሰሙት አፍንጫ የሚሰነፍስ ጩኸት ከዛ ከጨለምተኝነት የመጣ ሐሳብ ነው እንጂ ቀረብ ብሎ ሲታይ በእያንዳንዱ እንቅስቃሴ ኢትዮጵያ ተስፋ በሚሰጥ ጉዞ ላይ ነው ያለችው። ይሄን ደግሞ በጣም ይገርመኝ በቀደም ኤዩ ስብሰባ ላይ ከመጡ ሰዎች ካገኘኋቸው 100% ያገኘኋቸው ሰዎች የሚያስሉኝ አንድ ነገር ነው። ኢትዮጵያ በውጊያ ውስጥ በኮሮና ውስጥ በዚህ ሁሉ ችግር ውስጥ እንዴት መለወጥ ቻለች ነው። ህዳሴ እንዴት ይገነባል?
እንዴት ነው እዚህ ያለን ሰዎች ይህንን ለማየት የምንቸገረው? ፈተና አለ፣ ችግር አለ፣ መከራ አለ፣ እውነት ነው። ነገር ግን ከደህንነት ውጭ መበልጸጊያ መንገድ፣ አንድ መሆኛ መንገድ፣ ሰላም መሆኛ መንገድ የማይታያቸው ኃይሎች ሁልጊዜ መከራ ያወራሉ። ይሄ ብርጭቆ ባዶ አይደለም፣ በውስጡ አየር አለ። በውስጡ አየር ያለው ብርጭቆ ልክ ውሃ ሲጨምርበት በምታውቁት ህግ ስፍራ ይለቃል። አሁን አየሩ የት እንደገባ ባናቅም ስፍራ ይለቃል። ምክንያቱም በሲምፕል ማትማቲክስ ማስ ማለት ዴንሲቲ ታይምስ ቮሊዩም ስለሆነ አሁን ይሄ ውሃ የሞላውን ብርጭቆ ዝም ብለህ ፍሰስ አየር አመተን እንጨምርብህና ውጣ ብንለው አየር ውሃን ሊያስወጣ አይችልም። የሚያስወጣው ከበድ ያለ ማስ ነው፣ ድንጋይ ነው። ከበድ ያለ ነገር ሲመጣ ነው የሚወጣው። አሁን ያለውን መንግስት መቀየር የሚቻለው ሻል ያለ የሚጨበጥ ሐሳብ ሲመጣ ነው። አየር ጨብጦ ልቀቁ አይሆንም ማለት ነው። የተሻለ ሐሳብ ሲመጣ፣ የተሻለ ጉዳይ ሲመጣ ውሃው ቢፈልግም ባይፈልግም ስፍራውን ለቆ ይሄዳል። ዝም ብሎ ግን ከሆነ አይሆንም። እባካችሁን መስከን እና ነገር በማስተዋል ማየት ብንችል ጥሩ ነው። ከአንደኛው ዓለም ጦርነት በኋላ በጀርመን ሀገር ዌይማር ሪፐብሊክ የሚባል መንግስት ተቋቁሞ ነበር። ይሄ መንግስት አንደኛው ዓለም ጦርነት አልፎ ሁለተኛው ሳይፈጠር የነበረ መንግስት ነው። ሶስት ከባድ ኃይሎች ያስቸግሩት ነበር። አንደኛ የንጉሱ ስርዓት መመለስ አለበት ሚሉ፣ በቅርቡም ጀርመን ታይቷል። ለዛ ሰምታችሁ ይሆናል። የንጉስ ስርዓት መመለስ አለበት ብሎ የጠፋውን የንጉስ ስርዓት የሚናፍቁ ኃይሎች ነበሩ። ሁለተኛው ለጀርመን የሚያስፈልጋት ኮሙኒስት መንግስት ነው እና ኮሙኒዝም ማቋቋም አለበት የሚሉ ኃይሎች ነበሩ። ሶስተኛው ሊበራል መንግስት ወይም ሶሻል ዲሞክራት መንግስት ያስፈልጋታል ብሎ የሚያስቡ ኃይሎች፣ ትጥቅም ያላቸው የሚረብሹ ኃይሎች ነበሩ። እነዚህ ሶስት ኃይሎች ለመገዳደርና ጀርመንን ለማጽናት የተፈጠረው መንግስት ጀርመንን ለሁለት ከፈለ፣ አውሮፓን ናጠ፣ ዓለምን ናጠ። ሁለተኛው ዓለም ጦርነት እንቀሰቀሰ። በሚሊዮን ሰዎች አለቁ እንደምታውቁት። እኔ የሚያሳስበኝና ምክር ቤት እንድገነዘብ የምፈልገው ዴሞክራሲን ለመገንባት ጥረት እያደረግን ነው። ነፃ ሚዲያ፣ ነፃ ሐሳብ፣ ነፃ ምርጫ ሙከራ የተደረገ ነው። ይሄ ዴሞክራሲን ለመገንባት የምናደርገውን ጥረት በቀና መንገድ አስበን በሐሳብ ገበያ ተወዳድረን ሰላማዊ በሆነ መንገድ ለመተካካት የማንሰራ ከሆነ የመንግስቱ መንገድ የሚሆነው ዲክታተርሺፕ ነው። ዴሞክራሲን ካልገነባን ዲክታተርሺፕ ነው የሚገነባው። ዲክታተርሺፕ ደግሞ ኢትዮጵያ ውስጥ ሞክረን አልተሳካልንም። ብንገባበት ቀጥሎ የመጣው ዲስኢንቴግሬሽን ነው። እንደምንም ብለን ለኢትዮጵያ ለህዝቧ ጥቅም ሲባል ዴሞክራሲን ከነእንከኑ እንኳን ማስቀጠል ነው ማሰብ ያለብን እንጂ ከዚያ ውጪ በኃይል በሴራ በምናምን የሚታሰበው ነገር ያው የተሻለ ጉልበት ያለው መንግስት ስለሆነ ወደ ጉልበት ይሄዳል። ወደ ጉልበት ደግሞ ከሄደ የነበረውን ጥፋት ይደግማል። ያ ጥፋት ደግሞ ይበትናናል። ወደዛ እንዳንሄድ የበለጠውን ነገር ማሰብ ጠቃሚ ይመስለኛል። የጀርመን መንግስት ላይ የገጠመው ፈተና እኛም መልሶ እንዳይገጥመንና ከኢትዮጵያ አልፈን ሌሎች ዕዳ እንዳንሆን በተቻለ መጠን ነገርን በማስተዋል እና በዘላቂ ጥቅም አንፃር ብናይ ጥሩ ይሆናል። ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ምክንያቱም ስልጣን መንግስት ማለት አስፈጻሚ ማለት አይደለም። ህግ አውጪ መንግስት ነው፣ ህግ ተርጓሚ መንግስት ነው፣ አስፈጻሚ መንግስት ነው። እኛ እዚህ ያለን ሰዎች የመንግስት ባለስልጣኖች ነን። ይልቁኑ የተከበሩ አቶ ክርስቲያን ደግሞ የቋሚ ኮሚቴ ሰብሳቢ ናቸው። የአንድ ሚኒስቴር አለቃ ናቸው።
እና በጋራ ብንለቅ ቢሆን ሞር ምክንያቱም ያው እርስዎም እንደሚገነዘቡት የሁሉ ችግር ምንጭ እና ባለቤት እኔ ብቻ ልሆን አልችልም። ኃላፊነት ከወሰንም በጋራ ቢሆን ጥሩ ይሆናል ብዬ አስባለሁ። ነገር ግን ይሄ ጥያቄ እሳቸው ቢያነሱትም እሳቸው ላይ ይነሳ ነበር። በውጭ ያሉ በፓርላማ እንደሳቸው አሸንፈው መግባት ያልቻሉ ሰዎች ለምንድነው እኚህ ሰው የቋሚ ኮሚቴ ኃላፊው የተቀመጡት አይለቁም እንደ ያሉ ከዚህ ቀደም በሚዲያ እንደምትሰሙት ብዙ ይተቻሉ። እርሶ ምርጫ አሸንፈው ነው የገቡት። እዚህ ተቀምጠው የህዝቡን ጥያቄ ማንሳቱ ተገቢ ነው ብዬ ነው የማስበው። መቆጣጠሩም የሚያደርጉት ጥረትም ግን ከስልጣን ጋር ተያይዞ ያለው ጉዳይ በአንድ ቀላል ምሳሌ ለማስረዳት በደቡብ ህንድ ሞንኪ ትራፕ የሚባል ጦጣን የማጥመድ ቴክኒክ አለ። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት፣ ለአደን አትመችም። እና በደቡብ ህንድ ያሉ አዳኞች ጦጣን ለማጥመድ የኮኮናት ፍሬ ይሄ ቅል ይመስለውን ፍሬ በጦጣ እጅ ልክ በቀጭኑ ይቀዱና ከውስጥ ሩዝ ያስቀምጣሉ። ሲቀዱት የጦጣ እጅ ቀጭን ስለሆነ በዛ ቅጥነት ልክ ይቀዱትና ውስጥ ግን ሰፋ አድርገው ሩዝ ያስቀምጣሉ። ሊይዟት ስለማይችሉ ማለት ነው። ጦጣ ሩዝ አየው ብላ እጇን ሰዳ ካፈሰች በኋላ ልውጣ ስትል የተሰራው ለቀጭኑ ስለሆነ ከጨበጠች በኋላ አይለቃትም። እቺ ጦጣ የሰው ሩዝ ነው ያስኩት፣ የማይገባኝን ሩዝ ነው ያስኩት፣ ይዤው ከቆየው ልያዝ እችላለሁ፣ በትኛው ልሂድ አትልም። እንደጨበጠች ትታገላለች። በዚህ ጊዜ ያን የኮኮናት ፍሬ መውሰድ ስለማትችል አዳኙ መጥቶ ይዛታል። ጦጣዋን ያደናት የያዛት ምንድነው ያላችሁ እንደሆነ ሐሳቧ ነው እንጂ ወጥመዱ አይደለም። እዛው በትና ብትለቅ ትወጣለች። በሐሳብ ግን ሩዝ አፍሼ ካልወጣው ስላለች ሐሳቧ አጥምዶ ያስቀራታል እዛው ማለት ነው። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብሎ የሚያልሙ ሰዎች አሉ ሁሉ ጊዜ። በዚያ መንገድ ጥሩ አይሆንም። ሁለተኛው ቢጨበጥ ጥሩ የሚሆነው ስልጣንን በሚመለከት በኔና በተከበሩ አቶ ብናልፍ መካከል የሚደረግ ድርድር የለም። የስልጣን ባለቤት ህዝብ ነው። ስልጣን ሰጪም ነፋጊም ህዝብ ነው። እኔና አቶ ብናልፍ ማድረግ ያለብን የተሻለ ሐሳብ ይዘን ህዝባችን ጋር መቅረብና የኔን ሐሳብ ምረጥልኝ ብለን በሰጪው ነው የምንመረጠው እንጂ በምክር ቤት ውስጥ ስጠኝ ልቀቀኝ በሚል አይሆንም ማለት ነው። ሰጪው ጋር ሐሳብ የተሻለ ይዞ መቅረብ ያስፈልጋል። ለዚህ ስልጣን በኮሮጆ እንጂ በመናጆ አይያዝም ነው እሱ ነው። እና 3 ዓመት ይቀራል ለምርጫ። በውጭም አሉ ብዙ የኦሮሞ መንግስት እያሉ የሚዘፍኑ ዘፋኞች አሉ። እነሱን ጨምሮ ሰብሰብ ብሎ ሐሳብ አጠናክሮ ለኢትዮጵያ ህዝብ ማቅረብ ነው። እኛ ለኢትዮጵያ ህዝብ እንደተባለው የተገባውን ቃል ካልመለስን፣ የኢትዮጵያ ህዝብ በእኛ አስተዳደር ካረካ፣ በምርጫ ከጣለን በተደጋጋሚ እንዳለው በደስታ እናስረክባለን። በደስታ ፓርቲዎች መዘጋጀት ያለባቸው ሐሳብ ይዘው መምጣት ነው። አሁን ሐሳብ የለም፣ ውሃውን በአየር ላውጣ ነው። ሰብሰብ ብሎ ሐሳብ ይዞ ያን ወደ ህዝብ አቅርቦ ለመመረጥ እና ለማሸነፍ የሚደረግ ጥረት ለሁላችን የሚጠቅመን ይሆናል። ለሁላችን በዚህ አግባብ ቢታይ ጥሩ ይመስለኛል። ከዚሁ ጋር ተያይዞ የኛን መንግስት በሚመለከት በሰሜን ጦርነት፣ በምዕራብ ከሸኔ ጋር፣ በምስራቅ እንደዚህ ተብሎ ብዙ ፈተናዎች ስላሉ አሁን ነው ጊዜው፣ አሁን ነው የሚዳከሙት፣ አሁን ነው የሚወድቁት የሚል ሐሳብ በስፋት ይሰማል።
የተከበረው ምክር ቤት እንዲገነዘብ የምፈልገው በዓለም ላይ ፈተና አልቦ ችግር አልቦ ሀገር የለም። አሜሪካን በጣም ብዙ ችግር አለባት። ተማሪዎች ይሞታሉ፣ ሰው ይሞታሉ፣ ስቃይ አለ እዛ። አውሮፓም እንደምትሰሙት ሰሞኑን ስቃይ አለ፣ ችግር አለ፣ ይቃጠላል። ግን የችግራችን ባህሪ ይለያያል። የነሱ ዲሽ ወሸር ይባላል፣ የኛ ላውንደሪ ነው። ዲሽ ወሸር ዕቃ የሚያጥብ ማሽን ነው። ዕቃ ሲያጥብ ብርጭቆውን አይሰብረውም፣ ድስቱን አይሰብረውም፣ አይጨምቀውም። በፕሬሸር ብቻ ውሃ እየረጨ ያጥበዋል። ከውጭ ሲታይ ብርጭቆውም እንዳለ ነው፣ ድስቱም እንዳለ ነው። የኛ ግን ላውንደሪ ነው። ሸሚዝ ሲገባበት ይጨምቀዋል፣ ያሸዋል። እስኪተኮስ ድረስ ያ ሸሚዝ ተለብሶ ልብስ የሚሆን አይመስልም፣ ያለቀለት ነው የሚመስለው። እኛ የሚያጥበን ላውንደሪ የሚያሸን ቢሆንም ተተኩሰን አዲስ ስለምንሆን ፈተናዎች ይበልጥ ስለሚያጠናክሩን ይበልጥ ስለሚያስተምሩን በቀለለ መንገድ የሚሆን አይመስለኝም። ጠንከር ያለ ዝግጅትና ስራ ቢኖር ጥሩ ነው ብዬ አስባለሁ። በድምሩ ኢትዮጵያ ውስጥ ሰላም ከባለፈው ሻለ ነገር አለ፣ አበክረን ልንሰራበት የሚገባ ነገር አለ፣ እጅግ የሚያስደምሙ ውጤቶች አሉ፣ የሚያሳዝኑ ጉዳዮች አሉ። በሁለት ህዝቦች መካከል፣ ኃላፊዎች መካከል፣ ግለሰቦች መካከል የማይገቡ ነገሮች አሉ። እነሱን ደግሞ በሽግግር ፍትህ ማረጋገጥ አስፈላጊ ይሆናል። የሽግግር ፍትህ ያልነው በነበረው ሂደት ውስጥ ተበዳይና በዳይ ስላለ የጉማ ባህል ስላለን በይቅርታ በህግ አግባብ ያለፈውን ታሪክ እየዘጋን ብናልፍ ጥሩ ነው። ምክንያቱም ጦርነት ሁለት ኃይሎች ተሸናፊ ነው የሚያደርገው። ሰላም ሁለት ኃይሎችን አሸናፊ ያደርጋል። ቢያንስ ልጆቻችን ሻለያ ነገር እንዲያገኙ ያደርጋል። እና ለሰላሙ አብዝተን እንስራ፣ ለሰላሙ አብዝተን እንቁም። ከትግራይ ጋር የተጀመረውም ይሁን ከሸኔም ጋር ይሁን ከቤኒሻንጉልም ይሁን ከአገው ሸንጎም ይሁን ከቅማንትም ይሁን ከየትኛውም ፎርስ በሰላም ጉዳይ ለመጨረስ የሚደረግ ጥረት ቢበረታታ ጥሩ ይመስለኛል።